የት እንዳለች አላውቅም። ስደውላት አታነሳም። ጽጌ ደግሞ ወታ ጭራሽ እንትን ብላ አታውቅምና ተፈጠረው እሺ፣ እስካሁን አላገኘሽ የተፈጠረው ነገር ንገሪኝ። እስኪ ምንድን ነው የተፈጠረው? ምን 24 ሰዓት ከሆነ ለፖሊስ ጣቢያ እንሄድም? 24 ሰዓት ይሙላት ነው ያሉኝ። ማታ ነው ድጋሚ እጅ ባበልክት ብችል ይልሽዩ ተብሎ ሊወጣ ይችላል። ያንቺ እንደዚህ መሆን ምንም አይፈጥርም እኮ ሲያዙ ነው ግሮሽ ማርያም ነው ምር ወይ ረጋጊ። ሄሎ ወይ ለምሊ ለምን ጽጌ ምን አደረገቻት? ጠላቷ ኮንኩኝ። ጽጌ ምን አደረገቻት? ጽጌ ደግሞ የእህቴ ጉዳይ ነው። ጽጌ በሰላም የሆነ ነገር ሳትሆን የሆነ ሰው የሆነ ነገር ሳያደርጋት እንደዛው ይዳትቆይ። ሰላም፣ እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም ባያላችሁ በሰላማችሁ ዝት ይበልልኝ። እንዳትዘነግጡ ማለት በቃ እንዴት ብዬ ላስረዳችሁ እንደምችል አላቅም። ግን ደግሞ በቃ ማለት እስካሁን ድረስ እያለቀስኩ ነበር ቆይቼ የነበረውና ቃላቅ ማለት ስለከበደኝም እና ደግሞ ማለት ለእናንተ ነገርኳችሁ ማልነገርኳችሁ እኔ ጋር ምንም የሚቀየር መፍትሄ ነገር የለውም እውነት ለመናገር። ምክንያቱም ከትናንት ከማታ ጀምሮ ሳለቅስ ነበር የነበረው። ግን በቃ እናንተ ማወቅ አለባችሁ። ሁለተኛ ነገር ደግሞ በቃ ምንም ማለት እናንተ ያላችሁት እዛ ነው። እኔ ነበርኩኝ እዚህ ሁሉንም ነገር ማድረግ የነበረብኝ መፈለግም ያለብኝ እኔው ራሴ ነኝ። ግን ደግሞ ለእናንተ መናገር ካለብኝ መናገር ያለብኝንም ለመናገር ጭምር ነው። ከምን እንደሚጀምርላችሁ አላውቅም። ምክንያቱም ብዙ ነገሮች እየተፈጠሩ ነው ያሉት፣ ብዙ ነገሮች እየገጠሙኝ ነው ያሉትና ይሄኛውን አውርቼ የቱ እንደምተውላችሁ የቱን ትቼ የቱ እንደማወራላችሁ አላውቅም። ግን ደግሞ አሁን ስላለሁበት ነገር ስለሚሰማኝ ማለት በቃ ያንን ሁሉ ነገር ነው ለእናንተ ለማውራት ፈልጌ የመጣሁትና ምናልባት እያለቀስኩ ስለመጣሁ እንዳይደብራችሁ። ምክንያቱም በጣም ከአቅሜ በላይ ስለሆነ እውነት በቃ እንዴት ብዬ ላስረዳችሁ እንደምችል አላውቅም። ግን ሙሉ ሌሊት ተጨናንቄ ነው ያደርኩት። ሙሉ ሌሊት ተከፍቼ ነው ያደርኩት። በቃ ብዙ ነገሮች እስካሁን ድረስ ሳፈላልግ ነበርና ከአቅሜ በላይ ሆኗል። ምናልባት በቃ ለምን እያለቀሽ ወደ ካሜራ ትመጣለች ልትሉኝ ትችላላችሁ። ግን በቃ እኔ ያለሁበትንም ነገር ለእናንተም ጭምር ለማስረዳት ነው። በቃ ምን ብዬ አውርቼ እንደምጀምርላችሁ አላውቅም። በቃ እኔ ከኔ ቁጥጥር ውጭ እየሆነ ነው። በቃ ሁሉም ነገሮች ከኔ ከአቅም በላይ እየሆኑ ነው። በቃ እኔ ምን ብዬ ላወራላችሁ እንደምችል ራሱ ምንም አውቀው ነገር የለም። አንዱ አለቀ ስል አንዱ ይተካል፣ አንዱ የሆነ ነገር ተስተካከለ ስል አንዱ ይተካል። በቃ ሁሉም ነገሮች እንዳለ የሚያስጠሉ ሁኔታዎች ናቸው እየተፈጠሩ ያሉት። ታይታችኋል። ትናንትናም የፊት አስሮ ነበር ከትናንት ወዲያ የታሰረውና ትናንትናም እዛው እስር ቤት ነው ያደረው። አላቅም በቃ ሁሉም ማለት እናንተ ምንም ያላችሁት ነገር የለም። እዚህ ያለ ሰው ግን እንዳለ እየፈረደ ያለው እኔ ላይ ነው። ምክንያቱም ስለ ክስ ሳወራ የነበርኩት እኔ ነኝ። ከሳለው አጠገቤ እንዳደርስ እያልኩ የነበርኩት በመሀል ታሰረ። ያ ማለት ግን ህያብ ናት ያሳሰረችው ማለት አይደለም። በቃ እኔ እንድትረዱ የሚፈልገው ነገር ያ ነው። በቃ ሁላችሁም በዙሪያ ያላችሁ ሰዎች እንዳለ ማለት እኔ ላይ ነው ጣጣችሁን እየጠቆማችሁ ያላችሁት። እኔ ደግሞ ተናግሬያለሁኝ። እኔ ማክስት የሚያደረግነው ነገር እኔ አካባቢ ላይ እንዳይደርስ ነው። እኔ አልከሰስኩትም። እኔ ታሰር የሚል ሂጄ ምንም አይነት ነገር አልተናገርኩም። ደበደበኝ መታኝ አላልኩኝም። ሂጄ በቃ እንደዚህ እያለ ቤተሰብ ቤት እየመጣ እየረበሸኝ ነው። የማስጠንቀቂያ ወረቀት ብቻ ጻፉልኝ ነው ያልኩት። በቃ እንድትረዱ የሚፈልገው ነገር ያ ነው። ሁላ አክስቴም ሁላ ነው በቃ ሁሉም ሰው እንትን እያለ እየፈረደባት ያለው አክስቴም ላይ ጭምር ነው። በቃ ሁላ እሷ አሁን ራሱ ቤት የለችም። ልጆቹ ብቻ ናቸው ያሉት። ከዛ ውጭ ብቻዬን ያለሁት እና አላቅም በቃ ብቻዬን ሰውን ሁላ ግራ ነው የሚገባኝ። ሁሉን ነገሮች እየተጋፈጥኩ ያለሁት ብቻዬን ነው። ሁሉን ነገሮች እየተቋቋምኩ ያለሁት እኔ ብቻዬን ነው። ለምንድን ነው ይሄን ያክል እኔ ላይ ፈተና የበዛው? ምን አድርጌ ነው? ለራሱ ራሴን ብዬ ጸጸት ውስጥ እስከገባ ድረስ ነው ራሴ ማለት የማይሆኑ በቃ ከዚህ በፊት ብዙ ውሳኔዎችን ወስኛለሁ። በቃ ከምን ጀመር ይላችሁ ከምን እንደማቆም አላቅም። ግን ደግሞ ብዙ ነገሮችን ወስኛለሁ። ካለ ምክንያት አይደለም ያን ሁሉ ነገር ያደረኩት። ከዚህ በፊት በቃ የሆነ ነገር አለፈ ስል የሆነ ነገር ይተካል። በቃ የሆነ ነገር ተስተካከለ ስል የሆነ ነገር ይተካልና በቃ
ነገሮች ሁሉ ተበላሽተዋል። እኔ ኤፍሬምን አልከሰስኩትም። በቃ እንድትረዱ የሚፈልገው ነገር ያ ነው። ይታሰር የሚል ህግ አላወጣሁኝም። እኔ ሄጄ እንደዚህ አይነት ጥቆማ ምንም ነገር አላደረኩኝም። እኔ በቃ በዚህ አካባቢ በአካባቢ ያላችሁ ሰዎች እንድትረዱ የሚፈልገው ያ ነገር ነው። ደግሞ አሁን ያስጨነቀኝ ነገር አክስቴ ቤት ነው ያለሁት። ትላንትና ከጽጌ ጋር አብረን ነበርን። ትላንትና እንደወጣች እስካሁን ድረስ አልተመለሰችም። በቃ እኔ ከምንም በላይ ደግሞ ልናገር የመጣሁበት ምክንያት ያ ነው። እስካሁን ስጨነቅበት የነበረው ምክንያት ያ ነው። ኤፍሬም ታሰረ ምንም አለ መውጣቱ አይቀርም። በቃ ምንም አይነት ነገር ከሌለበት እኮ ሂዶ እንትን መፈታቱ እንደሆነ የማይቀር ነገር ነው አይደል? ሶ ጽጌ ደግሞ እስካሁን ድረስ የለችም። ስልኳ እየደወልኩላት ነበር፣ ስልክ አይሰራም። ወታ አድራት ታቀም ብታድር እንኳን የሆነ ቦታ ራሱ ደውላ እዚህ ቦታ አድሬያለሁኝ እንዳትጨነቂ ብላ ትደውል ነበር። ያለችበት አላቅም። ጓደኛዋ ቤት የነበረችው ጓደኛዋ ቤት ይጃላው ምረስ አልመጣችም። በቃ ያንን ነው ልነግራችሁ የመጣሁትና በቃ ምን እየተፈጠረ እንደሆነ ምን እየተደረገ ራሱ ማውቀው ነገር የለም። በቃ እኔ አሁን ላይ በጣም ተጨንቄ ነው ያለሁት። እንድትረዱ የምፈልገው ነገር ያ ነው። በቃ እናንተ ምናልባት ያሳሰባችሁ በእኔ አካባቢ ያላችሁ ሰዎች ደግሞ ያሳሰባችሁ እርግጠኛ ነኝ የኤፍሬም መታሰር ነው። እረዳችኋለሁ። እኔም እኮ ሳልጨነቅ ቀርቼ እኮ አይደለም። መቼስ የሆነ የምታውቁት ሰው ሲታሰር ዝም ብላችሁ አታዩም አይደል? ምንም ቢሆን እኮ ሲታሰር ዝም ብዬ ላየው አልችልም። እኔ ራሴ ቢሆን ያሳሰርኩት ላላስብ እችላለሁ፣ ላልጨነቅ እችላለሁ። እኔ እንደዚህ አይነት ነገር አላደረኩኝም። በዛ ላይ እሱ እዚህ ጋር የሆነ ነገር ተፈጥሮ እያለ የእሱ ነገር ደግሞ ለማስተካከል እዛ የሆነ ነገር ስለዚህ ደግሞ ጽጌ እስካሁን ድረስ አልመጣችም። የት እንዳለች አላውቅም። ስደውላት አታነሳም። ጽጌ ደግሞ ወታ ጭራሽ እንትን ብላ አታውቅምና ሁላ ሀሳባችን እዛ ቤት እየጠበቅኳት ነበረ። ሙሉ ምሽት እየጠበቅኳት ነበረ። እስከዛሬ ነበረች ጓደኛዋ ጋር ነበረች እና ጓደኛዋ ጋርም ሂጃለሁ። በቃ እስካሁን ድረስ አልመጣችም። በቃ ደውያለሁ፣ ስልኳ ጭራሽ አይሰራም። በተለያየ ስልክ እየደወልኩ ነው ለግራ ከመጋባት የተነሳና በቃ አላቅም። አብሪኮ ማየታችሁታል። ያሳሰበው ነገር ያ ነው። እስካሁን ድረስ ምንም አዲስ ነገር የለምና ይመስለኛል ዊና መጥቷልና ቤት ነው ብያቸዋለሁ። አብሪኮም ነገር ያለው ትላንትና ሁላ እሱም በሚያውቀው ሰዎች ማለት በምታውቃቸው ሰዎች እየፈላለገ ነበረ። ዊናም መጥቻለሁ ብሎ ነበረ። ጠዋት ላይ ነው የደረሰውና በቃ እኔ ምን ብዬ እንደማወራችሁ ባላቅም ግን ደግሞ እስካሁን ድረስ በቃ የሆነ ነገር ሳትሆን ማለት በሰላም ከሆነ ጽጌ የራሷ ስልክ እንኳን ቢዘጋ የኔ ስልክ በቃላ ሸምድዳው ይዛለች። በቃ የኔ ስልክ እንኳን ሌላ ጊዜ ከዘጋ ወይ በኤፍሬም ምናምን ደውላ አምሽቻለሁ ወይ አድራለሁ ብላ ትናገራለች። ያው 12 ሰዓት ላይ ሆናት ነው በቃ አው በቃ ከትላንት ጀምሮ የሆነ የለችም እስካሁን ድረስ ሙሉ ሌሊት ቢያንስ የሆነ ቦታ ስታመሽ ወይ ስታድር ደውላ እንትን ትላለች እና የሆነ ነገር ሳትሆን በሰላማ እንደዚህ አይነት ነገር ጭራሽ እንትን አትልምና በቃ እኔ ምን አድርጌ እንደሆነ አላውቅም። በቃ እኔ ምን ያደረኩት ነገር አለ? እኔ ከማንም ሰው ጋር ተነካክቼ አላውቅም። ጭራሽ ከማንም ሰው ጋር ሂጄ ለማንም ሰው እኔ ጠላቱኝ አላውቅም። ማንም ሰው እኔ ጠላት አለኝ ብዬ አላስብም እና በቃ ጫቁኛል። እናንተ እኮ የትም እዚህ አዲስ አበባ አይደላችሁ፣ ምንም የምታውቁት ነገር የለምና ምናልባት የቱን ሄዳ አክስቴ ናት ደግሞ አክስቴ ዊና ምን ታደርሽ? እስካሁን አላገኘሻትም? የተፈጠረው ነገር ንገሪኝ። ቆይ እስኪ ምንድን ነው የተፈጠረው? እዩ እሺ አታልቅሽ። ቆይ ሳታለቅሽ ተረጋግተሽ ቢያንስ እንኳን አንተ እንኳን መጣ ቢያንስ የሚያግዘኝ ሰው እንኳን እንዳለ ይሰማኛል። ተረጋጊ። ቆይ መጀመሪያ ተረጋጊ። እዩ ተረጋጊ። እዩ ተረጋጊ እና የተፈጠረው ነገር ትነግሪኛለሽ። በቃ ዊና ምን እንደምነግር ራሱ አላውቅም። እስካሁን ምንም ያገኘሽው ነገር የለም? ነገር የለም አብሪኮ። በቃ ትናንትና ሙሉ ቀን እንደዛ እሺ፣ ሙሉ ቀን ችግር የለውም ማታ ትመጣለች ብዬ ነበር ያሰብኩት። ጓደኛዬ ጋር ብላ እንደሄደች ነው እስካሁን ድረስ አልመጣችም። ጓደኛዋ ቤት ሄድኩኝ እኮ። እዩ አንቺ ካልተረጋጋሽ እኮ ምንም መፍትሄ የለም። ግን መጀመሪያ አንቺ ተረጋጊ። እንደዚህ ስለሆንሽ እኮ ምንም የሚፈጠር ነገር የለም። አላውቅም። በቃ አንተ እርግጠኛ ነኝ አስጨንቆ የመጣበት ምክንያት የኤፍሬም መታሰር ነው። እኔ ደግሞ ያስጨነቀኝ ደግሞ የእህቴ ጉዳይ ነው።
እዩ አይደለም እኔ እንደዚህ ጽጌ በሰላም የሆነ ነገር ሳትሆን የሆነ ሰው የሆነ ነገር ሳያደርጋት እንደዛው ይዳትቆይማ ስታስቡ ጽጌ ስታድር እንኳን እንደዛ ብላ ታውቃለች እንዴ? አታውቅም። ፖሊስ ጣቢያ ሄድኩኝ እኮ ፖሊስ ጣቢያ ደግሞ 24 ሰዓት ሳይሞላት እንትን አትይም አሉኝ። እዩ በቃ ትገኝበታለች የተባለበት ቦታ ሁሉ ሄደን እንፈልጋታለን። አንቺ መጀመሪያ ተረጋጊ። አሁን ማንም ተቆይ የለም። እዩ አሁን እንደዚህ ባለች ቁጥር ነገሮች በሙሉ እየተበላሹ ነው የሚመጣው። እኔ አሁን ዛሬ በዛሬ መጥቼ እንደዚህ ሆነ ለምን እንደዚህ ሆነ ብዬ አልጠይቅሽም፣ ግን ነው እዩ አሁንም ነገሮች ወደ ባሰ ነገር ነው የሚሄዱት። ራስሽን አረጋጊ መጀመሪያ። ከአራት ሰዓት በኋላ ነው ካሉኝ ምንድነው እሺ ማድረግ የምችለው እኔ? እሺ ፖስተሯን ለጥፍ እየዞሩን የም ፖስተር እንዴ አላለው ነው ይሰነከ ጽጌ ተጻፋለች። አብሪኮ የት የምታውቀው ደግሞ ሰው የላትም እኮ እዚህ ማንም የምታውቀው። እሺ እንደዚህ ያደርጋል ብላችሁ ሰው አለ? አይ ንገሪኝ፣ እንደዚህ ያደርጋል ብለሽ የምታስቡ ሰው አለ ወይ? እኔ ምን አውቃለሁ? እኔ ማንም የምታውቀው ሰው የለም እኮ። ማን ያይማንዳ ለምን እንዴት ጽጌ ምን አደረገቻት? ጠላቷ እኮ እንኩኝ ጽጌ ምን አደረገቻት? ጽጌ ካተጣላችሁ በየገባኝ ነው በመድኃኒዓለም። እዩ ያንቺ እኮ እንደዚህ መሆን አንቺ ራስሽን ነው እየጎዳሽ ያለው። መጀመሪያ አንቺ ጽጌን ማግኘት ከፈለግሽ ራስሽን አረጋግተሽ አለብሽ። እዩ አንቺ እንደዚህ ስላደረግሽ ይኸውልሽ እንደዚህ ስላደረግሽ ራስሽን ነው የምትጎጂው። እዩ አሁን ብዙ ነገር አለ ገና። ቢያንስ እንኳን ማንም ሰው እንደዚህ ብሎ ምንም የተለየ ነገር ማንም ሰው ፍንጭ ነገረኝ ሰው የለም። አብሪኮ እንዴት ነው ማላላክ ሰው? ቆይ እሺ እንትን እናድርግ እንዴ ልጅቷ ከጓደኛዎች ማንም የምታውቀው ሰው የለም አዲስ አበባ ውስጥ የትም ልትሄድ አትችልም። ጽጌ የሆነ ቦታ ሄዳ ከዋለች አይደለም ካደረች ከዋለች እንኳን ደውላ ትናገራለች። ስልኳ ቢዘጋ የለችም ዋለች አደረች ይኸው ዋለች። አሁንም ድጋሚ እሺ 24 ሰዓት ከሆነ ለምን ፖሊስ ጣቢያ እንሄድም? 24 ሰዓት ይሙላት ነው ያሉኝ። ማታ ነው ድጋሚ እጅ ባበልክት ብችል። ይኸውልሽ እዩ ተረጋጊ። አንቺ መጀመሪያ ተረጋጊ። አሁን ይኸውልሽ እኔ ያለሁልሽ ተረጋጊ። ይኸውልሽ አብሪኮ ምንም አስጨነቀህ እንዴ? ምንም አስጨነቀህ? ልጅ እኮ ትንሽ ይናት ገና የት ሄዳ ነው እሺ የምታድረው እንዴ? ጽጌ እኮ የትም ቦታ ሄዳ ሳትናገር አድራ አታውቅም። እዩ ተረጋጊ። አንቺ ካልተረጋጋሽ እኮ አሁን ጽጌንም እኮ ማግኘት አንችልም። እንደዚህ ሆንሽ እኮ አይደለም የምናገኛት። እንደዚህ ኮንሽ እኮ በተረጋጋ አምሮ እንኳን ማሰብ አይደለም። አብሪኮ እኔ በቃ ደክሞኛል። የት ሂጅ ነው እሺ ማግኘቱ? ይና ፈለኩኝ እኮ ተረጋጊ። ይኸውልሽ ስሚ እዩ አሁን ይኸውልሽ መጥቻለሁ። ይኸውልሽ አንቺ እንደዚህ ተጨንቀሽ አንቺ እኔን እንደዚህ አስጨንቀሽ እንደገና የኤፍሬም ጉዳይ አስጨንቁኝ እመቤቴን እኔ እኮ ብትንትን ይወጣ ቢያንስ ኩሊና ኤፍሬም ያለበት ቦታ ይታወቃል። ምንም የሆነው ነገር የለም። ምናልባት ነገ ከነገ ወዲያ ተፈታው ብሎ ሊወጣ ይችላል። ያንቺ እንደዚህ መሆን ምንም አይፈጥርም እኮ። ይኸውልሽ ገና እኮ ሌላ ጣጣም እኮ አለብን። እዩ ሌላ ጣጣም እኮ አለብን አይደል እንዴ? አይደለም ቢያንስ ኤፍሬም ያለበት ይታወቃል። እቺ ልጅ ናት። ምን የት ናት? ለች የት ብዬ ነው እሺ ላስናገኛታለሁ። ቤት ማትሄድም እኮ በቃ እኮ የት አለች? እሺ አብሪኮ የት አለች? እየፈለኩ ነው ብለኛል። ለምትላትና ማታሽ እኮ ትሄድም እሷ እኮ ትገኛለች። እዩ የትም አትሄድም። ምንም ይሁን ብትሆን ኑሮ እስካሁን ትገኝ ነበር። ይኸውልሽ አሁን የሆነ ችግር ስለተፈጠረ አይደል የጠፋችሁ? ቆይ ተረጋጉ እናንተ። የሆነ ችግር ስለተፈጠረ አይደል? ምናልባት ከጓደኛው ውጭ እኮ የትም ቦታ የለችም። እሺ ይኸውልሽ እዩ ጠፍታ ሊሆን ይችላል፣ አግተዋት ሊሆን ይችላል። ከሁለት አንዱ ነው አይደል? ማን እሺ ለምን ነው ጽጌ አጠፋም አይደል? ማን ነው እንደዛ ማለት? ከዛች ልጅ ውጪ ደግሞ ይሄን ነገር ሊያደርግ የሚችል ሰው እኔ ምን አውቃለሁ? አብሪኮ እንዴት እሷ እሺ የት ነው ያለችው? ለምን እሷን ጠይቃት። የት ነው ያለችው? ምን አውቃለሁ? ጽጌ ምንም ያደረገችው ነገር የለም። ጽጌ ጋር ታዲያ ምን አገናኘው? እኔ እንኳን እንደሆነች እንኳን ማንም አያውቅም እኮ። ያቺን ቀጫጫ ልጅም ማስጠንቀቃት ነገራት። የማደርገውን ነገር አታውቅም ስትል ነበር ያን ቀን አይደል? አንቺና እሷን ያገናኘሽ ቀን አንቺ ከሄድሽ በኋላ ስትዘጋ ነበር። እና ታዲያ ምንም ብናገራትም ምንም ብላትም እኔ ነኝ እንጂ ጽጌ ናት እንዴ? አንቺ ጽጌ እኮ ተናግራት እንኳን አታውቅም። ምናልባት ባለፈ በጥፊ ስለመታቻት ይሆናል እዛ ክፍል ውስጥ አስገባ። ጽጌ መታት ነበር። ወይኔ ጉጂ በቃ ወይ እንዴ ታስፈራለች እንዴ ልጅቷ? አንተ ምን አውቃለሁ? ኤፍሬም ነው ሲፈራት ምን ነው? እሺ ቢያንስ እንኳን ያለችው እዩ አሁን ይኸውልሽ እያብዬ ስሚኝ እኔን ይኸውልሽ እዩ አዳምጪኝ ቀናቤና አዳምጪኝ። ይኸውልሽ አሁን ልጅቷ አንቺን እንደዚህ ማድረግ ፈልጋ ነው ጽጌን እንደዚህ ያደረገቻት። ምን
እልሽ ያሳገተቻትም ይሁን ማለት ነው። አንቺ እንደዚህ እንድታለቅሽ አንቺ እንደዚህ እንድትጨነቂ አይደለም ዊና ደህና መሆኗን ካወኩኝ እኮ ችግር የለም። አንቺ እንደዚህ መሆን ያንቺን እንደዚህ መሆን ትፈልገዋለች። ተረጋግቼ ልቀመጥ ደግሞ መጀመሪያ ደህና መሆኗ እሺ ልጅ የሆነ ነገር ነው ራሱ ሆነ እንድትረጋጊ አይፈልጉማ። እንድትረጋጊ እኮ አይፈልጉም እንድትረጋጊ እኮ አይፈልጉም። ስለዚህ ይኸውልሽ የሚፈልጉት ያንቺን እንደዚህ ማልቀስ ያንቺን እንደዚህ መጨነቅ ነው። አንቺ ጠንከር በይና ዊና ላልጨነቅ የምችለው እኔ ጋር ናት ምናምን ብላ ማንም አይልሽም እንደዚህ የነገርኩሽ አይደል? አንቺ እንድትጨነቂ ነው የሚፈልጉት። እሺ ተደርኩሽ በቃ ወይኔ ገና ደግሞ ፖሊስ ጣቢያ ራሱ በመድኃኒዓለም ይኸውልሽ እዩ አንቺ ጠንከር በለሽ። ልጅቷን ካልፈለግሻት ዊና የት ልፈልጋት እኔ የት ማን እሺ የሆነ ቤት ብላ እኮ ልትፈልግ የምትችለው ጸጌ ልትሄድበት የምትችለው ሌላ ቤት ካላት ነው። ማሰቢያ ጊዜ ስጪው አለ ራስሽ። ያው አብሪኮ ታውቃለች እናቴ ጋር ልትሄድ ትችላለች። እዚህ ቤት ልትመጣ ትችላለች። አንድ ጓደኛ አለች። ከዛ ውጪ ማንንም ቤት አትሄድም። ማሰቢያ ጊዜ ስጪ ለራስሽ ለራስሽ ማሰቢያ ጊዜ ስጪ። እንደዚህ ያለቀስሽ እኮ መፍትሄ እኮ አታገኝም። አብሪኮ እንደምትረዱኝ አልቻላችሁም። አለመረዳት እኮ ካልተረጋጋሽ እኮ አታገኛትም። አንቺ ካልተረጋጋሽ ልታገኛት አትችይም። ካልተረጋጋሽ የአንቺ መረጋጋት ነው መጀመሪያ የሚያስፈልገው። አይደለም አብሪኮ ቢያንስ እኔ የሆነ ቦታ ቤት እኔ የሆነ ቦታ ላቅ እችላለሁ። እሺ የት ቦታ እሷ የት ቦታ ብላ ታውቃለች? እሺ ተመልሳ አይሆንም እንደ ጭቅጭቁ ስለበዛባት ጭራሽ እንደዚህ ነገር አስባ አታውቅም። ጭራሽ ጽጌ እኔን ነበር እኮ የምታበረታታኝ። የሆነ ነገር ሲሆን እንኳን ማንንም እንዳትፈሪ ነበር የምትለው። እንኳን እንደዚህ ፈርታ ድጋሚ ወደዛ በዚህ በኩል አልተናገርኩም። እዛ ራሱ ገና ለእናቷ ራሱ አልተናገርኩኝም። አልደወልኩም ለእሷማ በቃ እንዴት ነገር በቃ ግን ደግሞ ያው ነው አብሪኮ እዛ ብትሄድ ኑሮ ምን ፈርታ ልትሄድ ትችላለች ስታስበው። ጽጌ ታውቃታለህ እንደዚህ እንኳን እኔ ነው እንዳትፈሪ እያለች ልታበረታታኝ ሌላ የምታውቀው ቦታ አለሽ? ዊና በቃ እሷን ጓደኛዋ ነው የምታውቀው ወይ ቤት ማዘሯ ቤት ካልሄድሽ እዩ አሁን ይኸውልሽ አሁን በጣም ብዙ ጭንቀቶች ይጠብቁሻል ገና። እዩ ራስሽን አብሪኮ ሼት ይተፈለካት ማታ ምንም ያልፈለኳት ነገር የለም። በቃ ወረቀት እንለጥፍ። እሺ እንደዛ ከሆነ በየሰፈሩ እንለጥፋለን። ችግር የለውም። ላገኛት ሰው በቃ እሱ ስኬታቸው እኮ እንደሱንም አካይ ያገቷት ሰዎች ያቺ ልጅ ብቻ ትሁን። እሺ እኔ እሷ ጋር መሆኗ ራሱ በምን እርግጠኛ ሆነን? እኔ እኮ እሷ ጋር መሆኗንም እርግጠኛ ሆንኩኝ እኮ። እሺ ችግር የለም ግን ሌላ ቦታ ሆነ የሆነ ነገር ሆና ቢሆንስ? እሺ እዚህ ጋር በምን እናውቃለን? ኤማንዳም ከሆነች እኮ ቢያንስ እሷ ኤማንዳ ከሆነች እሺ ምንም ልታረጋት አትችልም። ሌላ ሰው ጋር የሆነ ነገር ሆናስ ቢሆን መንገድ ላይ የሆነ ነገር ደርሶባት ቢሆንስ? እሺ እኔ በምን አውቃለሁ? ያ እኮ እኔ ጨነቀኝ። እኔም ማን ነው? ሄሎ ወይ ለምሊ ወይ በቃ ተረጋጋ። አንቺ እንደዚህ ስለሆንሽ እኮ ምንም የሚፈጠር ነገር የለም እኮ። እሺ ምን እያለች ህያብን አግኝቻታለሁ። ይኸውልሽ በቃ አልረጋጋ ብላን ነው። አዎ አልረጋጋ ብላን ጽጌ ጠፍታ ነው። ጽጌ ጠፍታለች ብላ በቃ ይኸውልሽ መረጋጋት ምናምን አልቻለችም እና እስኪ ይኸውልሽ እያረጋጋኋት ነው። በቃ እኛ ካልቻለን ትመጫለሽ። እሺ የትም አትሄድም። ያቺም ከሆነች ደግሞ የትም ብትሄድ ትኳታመልከና ማለት እሺ ቢያንስ አብሪኮ በቃ ቢያንስ የተለያየ ቦታ ሆነን እንፈልጋት። በቃ እንደዚህ ይሻላል። በቃ በየሰፈሩ እንደዚህ ሆነሽ እንዴት ነው የምንሄደው? አንቺ ሳትረጋጊ ችግር የለብኝም። እኔ ምን ሆናለሁ? እንደዚህ ሆነሽ እንዴት ነው የምንሄደው? አንቺ ራስሽ እኮ አልተረጋጋሽ ብዩ። እዩ ተረጋጊ፣ በእናትሽ ትንሽ ተረጋጊ። ያው አሁን ለምለም ደውላልኛለች ወይ ትመጣለች። ደግሞ ልጅቷ ይወድ ምንድን ነው ጋዲ ራስ ያዙኝ ነው እኮ። እሺ እዛ ጋር ተቀመጫ። ተነሽና ከዚህ ቶቶ እዚህ ጋር ነው ቶቶ አብሪኮ ቆይ እዚህ ጋር እቀመጣለሁ። እሺ እንደዚህ ጋር ነው ታዲያ እንሂድ የምትይው? እሺ በማለት እሷ ትገኛለች። በቃ የትም አትሄድም እኮ። ይሄን ራሴ ምንድን ነው? እሺ ይኸውልሽ አንቺ እንደዚህ ካልተረጋጋሽ ሌላ ችግር ነው። እሺ ይሄ ማርያም ነው ምርጥ ወይ ተረጋጊ። ይሄ ይሻል። እያመመሽ እኮ ነው። ራስሽን እኮ እየጣልሽ ነው። እዩ በቃ ሁሉም ችግር እኮ አንተ ደህና ስተኛ ሊፈታ ይችላል።
ሌላ ችግር አትፍጠሪ ራስሽ ላይ በማለት እሺ። እንደዚህ ካልተረጋጋሽ አሁን ሌላ ችግር ነው የሚፈጠረው። አንቺም እዚህ ጋር ታመሽ በእናትሽ አሁን ታውቂ የለም የሚፈጠረው ስትጨናነቂ የሚፈጠረው ታውቂ የለ ስንት ነገር ይፈጠራል አሁን